ሰላም እንደምን አላችሁ? ዛሬ በአዲስ ቪዲዮ ተመልሰናል። በዛሬው ቪዲዮአችን የ2018 ትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና የሚሰጥበት የጊዜ ሰሌዳ ይፋ ሆኗል። ስለዚህ ሙሉ መረጃ የምንሰጣችሁ ይሆናል። ይህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትጀምሩ ስንል በትህትና እንጠይቃለን። ቀጥታ ወደ ዋናው መረጃ እንገባለን። የትምህርት ምዘናና ፈተናዎች አገልግሎት የ2018 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና የሚሰጥበትን ጊዜ ሰሌዳ ይፋ አድርጓል። በዚሁ መሰረት በኦንላይን ወይም ደግሞ በኮምፒውተር ቤዝድ ቴስቲንግ የሚፈተኑ ተፈታኞች በስድስት ዙር የሚፈተኑ ሲሆን ከአንደኛ እስከ ሶስተኛ ዙር የተፈጥሮ ሳይንስ ተፈታኞች ይፈተናሉ። ከአራተኛ እስከ ስድስተኛ ዙር ደግሞ የማህበረሰብ ሳይንስ ተፈታኞች የሚፈተኑ ይሆናል ተብሏል። ፈተናውን በወረቀት የሚፈተኑ ተፈታኞች የተፈጥሮ ሳይንስ በሶስተኛ ዙር ላይ የሚፈተኑ ሲሆን የማህበራዊ ሳይንስ በአራተኛ ዙር በዩኒቨርሲቲ ውስጥ የሚፈተኑ ይሆናል ተብሏል። እንግዲህ ከዚህ ጋር የምንረዳው ምንድን ነው? ያው እንደ አጠቃላይ ፈተናዎቹ በስድስት ዙር እንደሚሆን መጀመሪያ የሚጀምሩት የናቹራል የተፈጥሮ ሳይንስ ተማሪዎች እንደሆኑ እና በሁለተኛ ዙር ደግሞ የማህበራዊ ሳይንስ ተፈታኞች እንደሆኑ እና እዚህ ጋር አያይዘንላቸዋል። እዚህ ጋር እንግዲህ የመጀመሪያ ዙር ተፈታኝ የናቹራል ሳይንሶች ኮምፒውተር ቤዝድ ቴስቲንግ የሚወስዱት ወይም ደግሞ ኦንላይን የሚፈተኑት ያው ማክሰኞ በ23 ይጀምራሉ። ማክሰኞ በ23 ከዛ ጠዋት እንግሊዘኛ፣ ከዛ ከሰዓት ሂሳብ፣ ከዛ ሮብ ሁለተኛ ቀናቸውን ይፈተናሉ ስኮላስቲክ አፕቲቲዩድ፣ ፊዚክስ። ከዛ ድጋሚ በሶስተኛው ቀን ሐሙስ ጠዋት ኬሚስትሪ፣ ከዛ ባዮሎጂ ተፈትነው ያጠናቀቃሉ ማለት ነው። ከዛ ሁለተኛ ዙርም እንደዚያው እያለ የአርብ ይጀምራል። የሁለተኛ ዙር በ26 ጠዋት እንግሊዘኛ፣ ከዛ ሂሳብ ከሰዓት ይፈተናል። ከዛ ሰኞ የሁለተኛ ቀን ፈተናቸውን ያደርጋሉ ስኮላስቲክ አፕቲቲዩድ እና ፊዚክስ። ከዛ ሶስተኛ ቀን ማክሰኞ በ30 በ10ኛ ወር 2018 ደግሞ ኬሚስትሪ ባዮሎጂ ተፈትነው ያጠናቅቃሉ ማለት ነው። በሶስተኛ ዙር ደግሞ ሶስተኛ ዙር የሚሆነው ረቡዕ በ11ኛ ወር 2018 ይጀምርና ጠዋት እንግሊዘኛ፣ ከዛ ከሰዓት ሂሳብ፣ ከዛ ማክሰኞ ሐሙስ በ11ኛ ወር 2018 ላይ ስኮላስቲክ አፕቲቲዩድ ጠዋት፣ ከዛ ፊዚክስ ከሰዓት፣ በመጨረሻ በአርብ ደግሞ አርብ መጨረሻ ቀን የናቹራል ሳይንስ የሚሆነው በሶስት ሰኔ ለሐምሌ 3 11ኛ ወር 2018 ላይ ማለት ነው ኬሚስትሪ ባዮሎጂ ይሆናል ማለት ነው። ከዚህ ጋር ሌላኛው የምናነሳው ነገር ምንድን ነው? ከአንደኛ እስከ ሶስተኛ ዙር የተፈጥሮ ሳይንስ ተፈታኞች ይፈተናሉ። ከዛ አራተኛ እስከ ስድስተኛ ዙር የማህበረሰብ ተፈታኞች ተፈትነው በወረቀት የሚፈተኑ ደግሞ የተፈጥሮ ሳይንስ ላይ በሶስተኛ ዙር ላይ ይፈተናሉ። የማህበራዊ ሳይንስ ላይ ደግሞ በአራተኛ ዙር በዩኒቨርሲቲ ውስጥ ይፈተናሉ። በአራተኛ ዙር ዳት ሚንስ በአራተኛ ዙር ሲል የመጀመሪያ ማለት ነው። ከመጀመሪያ ዙር የኦንላይን ተፈታኞች ጋር የሶሻል ሳይንስ በወረቀት የምትፈተኑት እነዚህ አራውንድ ፎር ላይ ማለት ነው። እዚህ ጋር አስቀምጬላችኋለሁ ብለን ራውንድ ፎር ላይ ልክ የመጀመሪያ ዙር ለናቹራል ሳይንስ ከመጨረሻው ዙር ጋር ነው የወረቀት ተፈታኞች የሚፈተኑት። ለሶሻል ሳይንስ ግን ከመጀመሪያው የኦንላይን ተፈታኞች ጋር ነው የወረቀት ተፈታኞች የሚፈተኑ። ከዛ በኋላ አምስተኛ እና ስድስተኛ ዙር የኦንላይን ብቻ ይሆናል ለሶሻል ሳይንስ የኦንላይን። እዚህ ጋር ግን አንደኛ እና ሁለተኛ ዙር ለኦንላይን ተፈታኞች ብቻ ነው የናቹራል ሳይንስ። ሶስተኛ ዙር ግን ኦንሊ የሁለቱም ነው የኦንላይንም የወረቀትም ይሆናል ማለት ነው። ይህን ይመስላል እንግዲህ አዲስ የወጣው መረጃ። ፈተናችሁ እንዳጠቃላይ በ23 ይጀምራላችሁ። በ23 የናቹራል ሳይንሶች ይጀምራሉ። ከዛ በ10 ይጨርሳሉ ማለት ነው። በ10 11ኛ ወር በ3 በ10 በፈረንጆች ነው። በ3 11ኛ ወር 2018 ላይ ይጨርሳሉ የናቹራል ሳይንስ ተማሪዎች። ከዛ ሶሻሎች በ9 ትጀምራላችሁ። በ6 11ኛ ወር 2018 ላይ ከዛ ሁሉም ፈተናውን በ23 በ16 11ኛ ወር 2018 ላይ ይጨርሳል ማለት ነው። ዝግጅታችሁን በዚህ መሰረት አድርጉ። ይህን ያለን መረጃ ሁላችሁም ስለተከታተላችሁ እናመሰግናለን። መልካም ጊዜ፣ ደህና ሁኑ። ቻው ቻው።